ሰላም እንዴት ናችሁ? የሪሚዲያል ትሪክስ ቤተሰቦች በዛሬው ቪዲዮ ለ2018 ተማሪዎች የሪሚዲያል ተማሪዎች የባዮሎጂ ኮርስ አውትላይን ይዘንላችሁ መጥተናል። በዚህ ቪዲዮ ላይ የምንመለከተው 10 ቻፕተሮች አሉ። እያንዳንዱ 10 ቻፕተሮች ውስጥ ያሉት ሀሳቦች ምንድናቸው የሚለውን እናያለን። በመቀጠል ደግሞ በሌሎች ቪዲዮዎች እያንዳንዱን ቻፕተር በዝርዝር የምንመለከት ይሆናል። ስለዚህ ዛሬ ከቻፕተር 1 ስንጀምር ስለ ሳይንስ ኦፍ ባዮሎጂ ነው። ባዮሎጂ መጀመሪያ ምን ማድረግ አለብን? ዲፋይን ማድረግ አለብን፣ ወደ ሌሎች ኮንሰፕቶች ከመግባታችን በፊት ማለት ነው። ስለዚህ በዚህ ቻፕተር ላይ የሚታየው ባዮሎጂ ማለት ምን ማለት ነው፣ ዲፊኒሽኑን ስለምን ደግሞ ያጠናል የሚለውን ነገር የምንመለከት ይሆናል። ሁለተኛ ላይ የምናገኘው እዚህ ሰብ ቶፒኩ ላይ ማለት ነው ባዮሎጂ ነው። ባዮሎጂ ምን አይነት ሲግኒፊካንስ አለው፣ ባዮሎጂን በማጥናታችን የምናገኛቸው ጥቅሞች ምንድን ናቸው የሚለውን የምንመለከታለን። ባዮሎጂ ሜዲሲን ላይ፣ አግሪካልቸር ላይ፣ ኢንቫይሮንመንት ላይ የራሱ የሆነ ሮል አለው። ስለዚህ እነሱ እዚህ ውስጥ የሚካተቱ ይሆናል። ሁለተኛ ላይ የምናገኘው ሰብ ቶፒክ ደግሞ ሜተድ ኦፍ ሳይንስ ነው። ሳይንስ ሁልጊዜ ምን ላይ ነው? ኤቪደንስ ላይ ዲፔንድ ያደረገ ነገር ነው። ስለዚህ ኤቪደንስ ለማግኘት ደግሞ ምን መደረግ አለበት? ሳይንቲፊክ ስተዲ ያስፈልጋል። ሳይንቲፊክ ስተዲ የራሱ የሆነ ምን አለው? ፕሮሰስ አለው። ኦብዘርቬሽን አለው፣ አስኪንግ ኩዌሽን፣ ሃይፖቴሲስ፣ እያንዳንዱ ምንድን ነው የሚለውን በዚህ ሜተድ ኦፍ ሳይንስ በሚለው ፓርት ላይ የምንመለከት ይሆናል። ለመጨረሻ የምናገኘው እዚህ ቻፕተር ላይ ደግሞ ቱልስ ኤንድ ኮንሰፕት ኦፍ ባዮሎጂ ነው። ምን ብለናል? ሁልጊዜም ሳይንስ ኤቪደንስ ላይ ዲፔንድ ያደረገ መሆን አለበት። ኤቪደንሱ ለመገኘት ደግሞ ኤክስፐሪመንት ሁልጊዜ ምን ይደረጋል? ይሰራል። ስለዚህ ኤክስፐሪመንቶችን ለመስራት ቱልሶች ወይም ኢኩፕመንቶች ያስፈልጋሉ። ስለዚህ ባዮሎጂ ላይ የፊልድ ኢኩፕመንቶች ይኖራሉ። ላብ ላይ የምንጠቀማቸው የተለያዩ ኢኩፕመንቶች ይኖራሉ፣ ማይክሮስኮፕን ጨምሮ ስለ እያንዳንዳቸው የምንመለከት ይሆናል። በተጨማሪም ደግሞ ኮንሰፕት ኦፍ ባዮሎጂ፣ የባዮሎጂ ኮንሰፕት ምን ቲዎሪዎች ላይ ዲፔንድ ያደረገ ነው የሚለውን ነገር በዚህ ቻፕተር ላይ እንመለከታለን ማለት ነው። በቀጣይነት የምናገኘው ደግሞ ቻፕተር 2 ነው። ባዮሎጂ መጀመሪያ እነዚህ ቻፕተሮች የተቀናጁበት መንገድ ምንድን ነው? ከትንሹ ተነስቶ ባዮሎጂ ስለ ሊቪንግ ቲንግሶች ነው የሚያጠናው። ስለዚህ ከተሰሩበት ትንሽ ሞሌኪውል ተነስቶ እስከ ትልቁ ድረስ ኢኮሲስተም ድረስ ያጠቃለለ ቻፕተሮችን የያዘ ነው። ስለዚህ እዚህኛው ቻፕተር ላይ የምናየው ስለ ባዮ ሞሌኪውል ነው። ባዮሎጂ የሚያጠናው ስለ ላይፍ ስለሆነ ሁሉ ነገሮቹ ከምን ጋር የተያያዙ ናቸው? ከላይፍ ጋር የተያያዙ ናቸው። ባዮ ሞሌኪውልስ ማለት ምን ማለት ነው? ሊቪንግ ቲንግሶች ሜዳፕ የተደረጉበት ሞሌኪውልሶችን የሚያጠና ማለት ነው። በዚህ ቻፕተር ላይ ሁለት ሜን የሚባሉ ሰብቶፒኮች አሉ። የመጀመሪያው ሰብቶፒክ ኢንኦርጋኒክ ሞሌኪውልስ የምንላቸው ናቸው። ኢንኦርጋኒክ ሞሌኪውልስ ማለት ሲምፕል ሞሌኪውሎች ናቸው። በተጨማሪም ደግሞ ካርበንን ቤዝድ ያላደረጉ ሞሌኪውሎች ማለት ነው። በዚህ ውስጥ ዋነኛ ለላይፍም ኢሴንሻል የሆነው የምናገኘው ዋተርን ነው። ስለዚህ ዋተር የተለያዩ ካራክተሮች አሉት። እነዛ ካራክተሮቹ ምንድን ናቸው የሚለውን ነገር በዚህ ቻፕተር ውስጥ የተካተተ ይሆናል። ቀጥሎ ደግሞ የምናገኛቸው ሚነራልስ ናቸው። ሚነራልስ በሰው ልጆች ውስጥ የሚፈለጉበት መጠን ትንሽ ይሁን እንጂ በጣም ኢሴንሻል የሆኑ የሞሌኪውል አይነቶች ናቸው። እናም ደግሞ ኢንኦርጋኒክ ሞሌኪውሎች ናቸው ማለት ነው። ቀጣይ ደግሞ በጣም ትልቁን ግሩፕ የሚይዘው ኦርጋኒክ ሞሌኪውልስ የምንላቸው ናቸው። ኦርጋኒክ ሞሌኪውሎች ከኢንኦርጋኒክ ኮምፕሌክስ የሆኑትና በተጨማሪም ደግሞ ካርበንን ቤዝ ያደረጉ ሞሌኪውሎች ናቸው። እነዚህ ኦርጋኒክ ሞሌኪውሎች በሰውነታችን ውስጥ የሚፈለጉበት ከቪታሚን ውጪ ማለት ነው የሚፈለጉበት መጠን ሊፒድን፣ ፕሮቲን እና ካርቦሃይድሬትን ብናነሳ ማይክሮ ኒውትረንት ተብለው ነው የሚነሱት። ስለዚህ እያንዳንዳቸው ለምሳሌ ከካርቦሃይድሬት ብንጀምር ካርቦሃይድሬት ምንድን ነው ጥቅሙ? ሜን ኢነርጂ ሶርስ ነው። ስለዚህ የካርቦሃይድሬትን ጥቅም፣ ካርቦሃይድሬት ደግሞ የተለያዩ አይነቶች አሉ። ሞኖሳካራይድ፣ ዳይሳካራይድ እና ፖሊሳካራይድ የሚባሉ አለ። ምን ላይ ዲፔንድ አድርጎ ታይፑ እንደተከፈለ እና በተጨማሪም ደግሞ ካራክተሮቹ ምንድን ናቸው የሚለውን በካርቦሃይድሬት ውስጥ የሚታይ ይሆናል። ሊፒድም ብለን የምናነሳው ፋትና ኦይል የምንላቸው ናቸው። ስለዚህ ሊፒድም ለረጅም ጊዜ ኢነርጂን ስቶር ማድረግ የሚችል የሞሌኪውል አይነት ነው። ስለሱም በዝርዝር የምንመለከት ይሆናል። ወደ ፕሮቲን ስንመጣ ደግሞ ከኢነርጂ ሶርስነት ይልቅ የፕሮቲን አስተዋጽኦ ምንድን ነው? ስትራክቸራሊ ሜዳፕ ለማድረግ ያገለግላል። ኢንዛይሞችንም ብንመለከት ኢንዛይሞች ፕሮቲኖች ናቸው። የተለያዩ ኬሚካል ሪያክሽኖችን ስፒዳፕ ለማድረግ ካታላይዝ ለማድረግ ያገለግላሉ። ስለዚህ ፕሮቲን የስትራክቸር የሚሰራል ብለናል። ስለዚህ ኮላጅን፣ ኬራቲንን የሚባሉት እዚህ ውስጥ ፕሮቲን ውስጥ የሚገኙ ናቸው። ፕሮቲኖች ደግሞ የተሰሩት ከአሚኖ አሲድ ሞኖመር ነው። ሌላ ደግሞ ኒውክሊክ አሲድ የምንለው ነው። ኒውክሊክ አሲድ ብለን የምንጠራው ደግሞ ይሄ የሄሬዲተሪ ኢንፎርሜሽኖች የሚገኙበት ነው። ዲኤንኤ እና አርኤንኤ ኒውክሊክ አሲድ ውስጥ ነው የሚገኙት። ኒውክሊክ አሲድ ከሶስት ዋና ዋና ነገሮች የተገነባ ነው። አንደኛው ፎስፌት ግሩፕ፣
ሁለተኛው ፔንቶስ ሹገር፣ ሶስተኛ ደግሞ ኒውክሊዮታይዶችን የያዘ ነው። ስለዚህ ዲኤንኤ እና አርኤንኤ ላይ ሲሆን የሚይዙት ኒውክሊዮታይድ ስለሚለያይ ስማቸውም ዲኤንኤ እና አርኤንኤ ይሆናል ማለት ነው። ስለዚህ ስለ ኒውክሊክ አሲድ የምንመለከት ይሆናል። በመጨረሻም ደግሞ በሰውነታችን ውስጥ ሚነራል እና ቪታሚን በትንሽ መጠን ነው የሚፈለገው ብለናል። ኦርጋኒክ ሆኖ በማይክሮ ኒውትረንት መጠን የሚፈለገው ቪታሚን የምንለው ነው። ቪታሚን ደግሞ ለተለያዩ ነገሮች ኢሴንሻል የሆነ ነው። ስለዚህ ቪታሚኖች እነማን ናቸው? በዚህ ቻፕተር ውስጥ የምንመለከት ይሆናል። ቻፕተር 3 ላይ ደግሞ ስንመጣ ስለ ሴል ባዮሎጂ ነው። ቅድም እንዳልነው መጀመሪያ ከትንሹ ተነስተን እየተገነባ ነው የሚሄደው። ስለዚህ ከባዮሞሌክል ወደ ሴል ማለት ነው። ሴል ምንድን ነው? ቤዚክ ዩኒት ኦፍ ላይፍ ነው። ባዮሎጂ አንደኛው ፋንዳሜንታል ፕሪንሲፕል ብሎ የሚወስደው ሁሉም ሊቪንግ ቲንግስ ሜዳፕ የተደረገው ከሴል ነው። ስለዚህ ሴል ላይ የተሰሩ ቲዮሪዎች አሉ። የሴል ቲዮሪዎች ምንድን ናቸው የሚለው በዚህ ቻፕተር ውስጥ የተካተተ ነው የሚሆነው። ሁለተኛ ነገር ደግሞ ሴሎች፣ ሁሉም ሴሎች አንድ አይነቶች አይደሉም። ስለዚህ የተለያየ አይነት ታይፕ ያላቸው ሴሎች አሉ። ዩካሪዮቲክ፣ ፕሮካሪዮቲክ የምንላቸው ሳይዛቸው ራሱ በጣም የተለያየ ነው። ባክቴሪያ ላይ ሲሆንና ተለቅ ያሉ ኦርጋኒዝሞች ላይ ሲሆን የሚኖረው የሴል ሳይዝ የተለያየ ነው። በተጨማሪም ደግሞ ሼፓቸው ራሱ የተለያየ ነው። ከኦርጋኒዝም በተጨማሪም ደግሞ ሴሎች ራሱ የተለያዩ አይነት ሴል አይነቶች አሉ። ለምሳሌ የነርቭ ሴልን፣ የመስል ሴልን ብንወስድ የተለያየ ነው ቅርጻቸው የሚሆኑ ፋንክሽናቸው የተለያየ ስለሆነ ማለት ነው። ከዛ በቀጣይ ደግሞ እያንዳንዱ አንዱ ብቻ ሴል ራሱ ምን አለው? የተለየ ፋንክሽን አለው። ለምሳሌ ማይቶኮንድሪያን መውሰድ እንችላለን፣ ኒውክለስን መውሰድ እንችላለን። ኒውክለስ እና ማይቶኮንድሪያ የሴል ኦርጋኔሎች ቢሆኑ ፋንክሽናቸው ግን ምንድን ነው? የተለያየ ነው። ዩካሪዮቲኮች ላይ ሲሆን እነዚህ በደንብ ዲቨሎፕ ያደረጉ ኦርጋኔሎች ይኖራቸዋል። ስለዚህ የአንዳንዶቹ ኦርጋኔሎች ምንድን ናቸው የሚለው በዚህ ፓርት ላይ የሚታይ ነው። ሌላ እዚህ ቻፕተር ውስጥ የተካተተው ሀሳብ ደግሞ ምንድን ነው? ሴል እና ኤንድ ኢትስ ኢንቫይሮንመንት ነው። ሴል ከኢንቫይሮንመንቱ ጋር ዳይሬክትሊ ምን አያደርግም? ኮኔክት አያደርግም። ምክንያቱም ሴል በምን የተከበበ ነው? በሴል ሜምብሬን የተከበበ ነው። ሴል ሜምብሬን ደግሞ የራሱ የሆነ ካራክተር አለው። ሰሚ ፐርሜብል ነው፣ እየመረጠ ነው ነገሮችን የሚያስገባው። ስለዚህ ከኢንቫይሮንመንት ሴል ኢንተራክሽን እንዲኖራቸው የሴል ሜምብሬን ኢፌክት ስላለ የተለያዩ ሙቭመንቶችን ይጠቀማል። አክቲቭ ሙቭመንት፣ ፓሲቭ ትራንስፖርት፣ አክቲቭ ትራንስፖርት ብለን የምንጠራቸውን ማለት ነው። ሌላኛው እዚህ ቻፕተር ላይ የምንመለከተው ደግሞ ስለ ሴል እና ኢትስ ኢንቫይሮንመንት ነው። ሴል እና ኢትስ ኢንቫይሮንመንት ስንል ሴል ከኢንቫይሮንመንት ጋር ዳይሬክትሊ ኢንትራክት የሚያደርግ ነገር አይደለም። ምክንያቱም ሴል ምን አለው? ሴል ሜምብሬን የሚባል ከኢንቫይሮንመንት የሚለይ ፓርት ስላለው ማለት ነው። ይህ ሴል ሜምብሬን ደግሞ ሁሉን ነገሮችን ወደ ውስጥ አያስገባም፣ ሰሚ ፐርሜብል ነው። በዚህ የተነሳ ወደ ሴል የሚገቡትና የሚወጡት ነገሮች ምንዳላቸው ማለት ነው ቁጥጥር ይደረጋል። ስለዚህ ምን ይሆናል? በአክቲቭ ትራንስፖርት፣ ፓሲቭ ትራንስፖርት የምንላቸውን ትራንስፖርት ሲስተሞች በመጠቀም ነው ሴል ላይ ከሴልና ኢንቫይሮንመንት ኢንተራክሽን የሚኖረው። ሌላኛው ደግሞ ሴሉላር ሜታቦሊዝም ነው። ሜታቦሊዝም አት ሴሉላር ሌቭል ነው የሚካሄደው። ስለዚህ የተለያየ አይነት ሜታቦሊዝም አይነቶች አሉ። ሜታቦሊዝም ስንል ምን ማለት ነው? ኬሚካል ሪያክሽን ነው፣ ሰም ኦፍ ኬሚካል ሪያክሽን ነው ሴል ውስጥ የሚካሄዱ ማለት ነው። ስለዚህ እነዚህ ኬሚካል ሪያክሽኖች ደግሞ ኢንዛይሞችን ሊጠቀሙ ይችላሉ። እሱን በዝርዝር እዚህ ቻፕተር ውስጥ ወይም እዚህ ሰብቶፒክ ውስጥ የምንመለከት ይሆናል። ሴል አለን። ሴሎች ደግሞ ምን ይሰራሉ? ሊቪንግ ቲንግሶችን ይሰራሉ። ሊቪንግ ቲንግሶች ወይም ኦርጋኒዝሞች ሁለት አይነት ሊሆኑ ይችላሉ። መልቲሴሉላር ወይም ደግሞ ዩኒሴሉላር ሊሆኑ ይችላሉ። ማይክሮ ኦርጋኒዝሞች ላይ ስንመጣ አብዛኞቹ ዩኒሴሉላር የሆኑ አሉ፣ መልቲሴሉላሮችም አሉ። ግን ማይክሮ ኦርጋኒዝሞች በጣም ትንሽ የሆኑ የኦርጋኒዝም አይነቶች ናቸው። ማይክሮ መባላቸው የሚያሳየው ምንድን ነው? በጣም ጥቃቅን ስለሆኑ ነው። ስለዚህ እነዚህ ማይክሮ ኦርጋኒዝሞች ምንነታቸውን በኢንትሮዳክሽን የምንመለከት ይሆናል። የመጀመሪያው ሰብቶፒክ ማለት ነው እዚህ ቻፕተር ላይ። ሁለተኛ ነገር ላይ ደግሞ የምናየው ታይፕስ ኦፍ ማይክሮ ኦርጋኒዝም ነው። ታይፕስ ኦፍ ማይክሮ ኦርጋኒዝም ማለት የተለያዩ አይነት ማይክሮ ኦርጋኒዝሞች አሉ። ባክቴሪያን መጥቀስ እንችላለን፣ ፈንገስን መጥቀስ እንችላለን፣ ፕሮቶዞዋን መጥቀስ እንችላለን። እነዚህ እያንዳንዳቸው የራሳቸው የሆነ ኒውትሪሽናል ሲስተም አላቸው። ሪፕሮዲውስ የሚደረጉበት ሲስተም የተለያየ ነው። ስለዚህ የራሳቸው የሆነ ካራክተር አላቸው። እያንዳንዳቸውን ካራክተራቸውን፣ ምንነታቸውን በዚህ ሰብቶፒክ ላይ እናያለን ማለት ነው። ከዛም ደግሞ ሁሉም ማይክሮ ኦርጋኒዝሞች ምን አይደሉም? ቤኔፊሻል አይደሉም ወይም ፓቶሎጂክ አይደሉም። አንዳንዶቹ ማይክሮ ኦርጋኒዝሞች ቤኔፊሻል አሉ። ቤኔፊሻል ማለት ምን ማለት ነው? ለሰው ልጆች ጥቅምን የሚሰጡ ናቸው። ለምሳሌ ማንን ማንሳት እንችላለን? ይስትን ማንሳት እንችላለን። ዳቦን፣ የተለያዩ ነገሮችን ለመስራት ይስት ቤኔፊሻል የሆነው ነው። ፓቶጀኒክ ላይ ደግሞ ማለታችን ምን ማለት ነው? የተለያዩ ዲዝን ኮዝ ማድረግ የሚችሉ ማይክሮ ኦርጋኒዝሞች አሉ፣ ወይም ዲዝን ሊያመጡ የሚችሉ ማለት ነው። እነዚህ ዲዝን የሚያመጡ ኦርጋኒዝሞች ደግሞ
ቻፕተር 5 ላይ የምናገኘው ስለ ጄኔቲክስ ነው። ጄኔቲክስ መጀመሪያ ዲፋይን ስናደርገው ከጀነሬሽን ወደ ጀነሬሽን ከፓረንት ወደ ኦፍስፕሪንግ የተለያዩ ትሬቶች ትራንስፈር ይደረጋሉ። ስለዚህ እነዚህ ሄሪዲታሪ ኢንፎርሜሽኖች ትራንስፈር የሚሆኑበትን መንገድ በአጠቃላይ የሚያሳየን ጄኔቲክስ ብለን እንጠራዋለን። መጀመሪያ እዚህ ቻፕተር ላይ የምናገኘው ሰብቶፒክ ምንድን ነው? ስለ ሜንዲሊያን ጄኔቲክስ ነው። ሜንዲሊያን የሚባለው ፋዘር ኦፍ ጄኔቲክስ ብለን የምንጠራው ሰው ነው። ስለዚህ ስለ ጄኔቲክስ ላጠና ነው ፋዘር ኦፍ ጄኔቲክስ የሚባለው። ሜንዲሊያን ጄኔቲክስ ማለት እሱ የሰራው ኤክስፐሪመንት ላይ ዲፔንድ ተደርጎ የተሰሩ ቲዮሪዎችን የሚያሳይ ነው። ስለዚህ ስለ ዶሚናንሲ እዚህ ሜንዲሊያን ጄኔቲክስ ላይ የሚታይ ነው የሚሆነው። ሜንዲሊያን ጄኔቲክስ ላይ ስናይ ሲምፕል የሆነውን ነው። ለምሳሌ ወደ ሜንዲሊያን ስንመጣ እናየዋለን። ሜንዲሊያን ላይ ዶሚናንሲ ብቻ ነው የሚኖረው፣ አለል ደግሞ ሁለት አለል ብቻ ነው ሊገኝ የሚችለው ብሎ ነበር ያስቀመጠው። ወደ ነን ሜንዲሊያን ኢንሄሪታንስ ጄኔቲክስ ስንመጣ ደግሞ ነን ሜንዲሊያን ጄኔቲክስ የሚባለው ከሜንዲሊያን ውጪ ያሉት ጄኔቲክሶችን የሚያብራራልን ነው። ሜንዲሊያን ላይ ዶሚናንሲን ብቻ ነበር ያሳየው። ወደ ነን ሜንዲሊያን ጄኔቲክስ ስንመጣ ግን ኮዶሚናንሲ ማለት ምን ማለት ነው፣ ኢንኮምፕሌት ዶሚናንሲ ማለት ምን ማለት ነው እና ሞር ኮምፕሌክስ የሆነውን ደግሞ የሚያሳይ ነው። ሜንዲሊያን ላይ ከሆነ አንድ ጀነሬሽን ብቻ ነበር የሚያሳየን። ነን ሜንዲሊያን ላይ ሲሆን ደግሞ የተለያዩ ጀነሬሽኖች ሲመጡ የሚመጣውን ለውጥም አብሮ ያሳየናል። ስለዚህ እነዚህ ሁለቱ የመጀመሪያዎቹ ሰብቶፒኮች ናቸው። ቀጣይ ላይ ደግሞ ስለ ጄኔቲክስ ካወራን ስለ ሄሪዲታሪ ኢንፎርሜሽን አውርተናል። ሄሪዲታሪ ኢንፎርሜሽን ስቶር የሚደረግበት ምን ይባላል? ዲኤንኤ ይባላል። ዲኤንኤ ስትራክቸሩ ምን ይመስላል? ደብል ኤክስ ሄሊክስ የሆነ ስትራክቸር ነው ያለው። ከዛም ደግሞ ፋንክሽኑ ምንድን ነው የሚለው እዚህኛው ላይ ይገኛል። ሌላ ደግሞ ስለ ክሮሞዞም ነው። ክሮሞዞምም ዋነኛ የሚባለው የጄኔቲክ ማቴሪያል ነው። ለጄኔቲክ ስናወራ ዲኤንኤን ዲፋይን ማድረግ አለብን፣ ክሮሞዞምን ዲፋይን ማድረግ አለብን፣ ጂንን አለልን ዲፋይን ማድረግ አለብን። ስለዚህ ስለ ዲኤንኤ ስለ ክሮሞዞም ስትራክቸራቸው ምን ይመስላል እና ፋንክሽናቸው በዚህ ሰብቶፒክ ውስጥ የሚታይ ይሆናል። ቀጣይ ደግሞ ምንድን ነው? ሁልጊዜ ሴል ዲቪዥን አለ። ሴል ዲቪዥን ሁለት አይነት ሴል ዲቪዥኖች አሉ። ማይቶሲስ ሴል ዲቪዥን እና ማዮሲስ ሴል ዲቪዥን ይባላሉ። ማይቶሲስ ሴል ዲቪዥን ማለት ሴሉ ዲቫይድ የሚሆነው ሶማቲክ ሴል ከሆነ ነው። ወይም ደግሞ ከሴክስ ሴል ውጭ ያለው የሴል ዲቪዥን ምን ይባላል? ማይቶሲስ ይባላል። 4 ፌዞች ይኖሩታል። ማዮሲስ የምንለው ደግሞ ሴል ዲቪዥን ሆኖ የሴክስ ሴል ዲቪዥንን ነው የሚያሳየን ማለት ነው። ስለዚህ እዚህ ማዮሲስ ላይ ሁለት አይነት ማዮሲስ ዋን እና ማዮሲስ ቱ አሉ። ማዮሲስ ዋን ላይ 4 ፌዞች አሉ እንደ ማይቶሲስ ሁሉ። ከዛ በተጨማሪም ደግሞ ማዮሲስ ቱ ላይ ራሱ ምን አሉ? 4 ፌዞች አሉ ማለት ነው። ስለዚህ ማዮሲስ ዋን ማዮሲስ ቱ ብሎ እያንዳንዳቸው ላይ 4 ፌዞች ይኖራሉ። ሴል ዲቪዥንን በዚህ የምንመለከት ይሆናል። በቀጣይ ደግሞ ሚውቴሽን ነው። ሚውቴሽን ማለት ምን ማለት ነው? የዲኤንኤ ሲኩዌንሱ ላይ ዲፌክት በሚኖርበት ጊዜ ነው። ኖርማል መጀመሪያ መደርደር የነበረባቸው ወይም መኖር የነበረባቸው የአቀማመጦች ማለት ነው የጂን አቀማመጦች ዲስራፕት ሲደረጉ የሚፈጠር ሚውቴሽን ይባላል። ስለዚህ ሚውቴሽን በአብዛኛውን ጊዜ ከተፈጠረ ሰዎች ላይ ራሱ ዲስኦርደር ሊያመጣ ይችላል፣ ዳውን ሲንድረም። የጂን ሚውቴሽን አይነቶቹ ደግሞ የተለያዩ ነው የሚሆኑት። አንዳንዴ አንድ ተጨማሪ ጂን ሊጨመር ይችላል፣ አንዳንዴ ድሌት ሊደረግ ይችላል፣ ወይም ደግሞ ኢንሰርትም ሊደረግ ይችላል። ግን እያንዳንዳቸው ምን ይኖራቸዋል ማለት ነው ከኖርማሉ የተለየ ነገር እንዲመጣ ያደርጋል። ሚውቴሽን በተጨማሪም ደግሞ ለኢቮሉሽን አንደኛው ሶርስ ሆኖ ነው የሚያገለግለው ማለት ነው። ሌላኛው ደግሞ ስለ ዲኤንኤ ሪፕሊኬሽን ነው። ማይቶሲስ እና ማዮሲስ ላይ ሴል ዲቪዥን ይካሄዳል ብለናል። ሴል ዲቪዥን ለመካሄድ ሁልጊዜ ምን መኖር አለበት? የዲኤንኤ ሪፕሊኬሽን መኖር አለበት። ዲኤንኤ ራሱን ዲፕሊኬት ያደርጋል ወይም የራሱን ኮፒ ይሰራል። ስለዚህ እዚህ ሰብቶፒክ ላይ ስለ ዲኤንኤ ሪፕሊኬሽን የሚታይ ይሆናል። አርኤንኤ ትራንስክሪፕሽን ማለት ምን ማለት ነው? ከተሰራው ዲኤንኤ ላይ አርኤንኤ ትራንስክራይብድ ማድረግ ነው። ይሄ ምን ይባላል? አርኤንኤ ትራንስክሪፕሽን ይባላል። እንደዚህ ፕሮሰሶች የተያያዙ ናቸው። አርኤንኤ ትራንስክራይብድ ከሆነ በኋላ ወደ ምን ይቀየራል? አርኤንኤ ትራንስሌሽን ይካሄዳል። በትራንስሌሽን ደግሞ ፕሮቲን ሴንቴሲስ ይፈጠራል ማለት ነው። ፕሮቲን ሴንቴሲስ ለመፈጠር ዲኤንኤ ላይ ኮዱ መላክ አለበት። ከዛ አርኤንኤ ላይ ደግሞ ትራንስክራይብ ተደርጎ ወደ ፕሮቲን ሴንቴሲስ ይሄዳል። ስለዚህ ፕሮሰሶቹ ምን ይመስላሉ የሚለው በዚህ ቻፕተር ላይ የሚታይ ነው። ቻፕተር 6 ላይ ደግሞ የምንመለከተው ስለ ኢቮሉሽን ነው። ኢቮሉሽን ማለት አሁን ላይ ያለው ጀነሬሽን እና በፊት ከብዙ ዓመታት በፊት የነበረው ጀነሬሽን ወይም ስፒሸሶች አንድ አይነት አይደሉም። ይሄ የሆነበት ምክንያት በኢንቫይሮንመንታል ፋክተር ሊሆን ይችላል ወይም በሚውቴሽን ሊሆን ይችላል። ኢቮሉሽን ከጊዜ ወደ ጊዜ እየተካሄደ ስለመጣ ነው። ስለዚህ እዚህ ቻፕተር ላይ መጀመሪያ ላይ የምናየው ሰብቶፒክ ምንድን ነው? ላይፍ እንዴት ነው ኦሪጅን ያደረገው የሚለውን ነው። ለላይፍ ኦፍ ኦሪጅን ላይ የተለያዩ ሳይንቲስቶች የተለያዩ አይነት ቲዮሪዎችን አምጥተዋል።
አንዳንዶች ጋድ ነው ክሬት ያደረገው ሁሉንም ነገር፣ አንዳንዶች ደግሞ ባዮሞሊኪሎች ናቸው ከጊዜ ወደ ጊዜ ሰክሰስ እንዲያደርግና ላይፍ እንዲፈጠር ያደረጉት ብለው ያስቀምጣሉ። ሌሎቹ ደግሞ የተለያዩ አይነት ቲዮሪዎችን ያስቀምጣሉ። እያንዳንዱን ቲዮሪ ምን ማለት ነው የሚለውን ኦሪጂን ኦፍ ላይፍ ላይ የሚካተት ነገር ይሆናል። ሁለተኛ ላይ የምናገኘው ሰብቶፒክ ደግሞ ቲዮሪስ ፋክትስ አባውት ዘ ፕሮሰስ ኦፍ ኢቮሉሽን ነው። ምን ብለናል? አሁን ስለ ኢቮሉሽን ብናወራ ስለ ሳይንስ ነው እያወራን ያለ ነው። ስለዚህ ሳይንስ ደግሞ ምን ያደርጋል ማለት ነው? ኤክስፐሪመንት መሰራት አለበት፣ ጥናት መሰራት አለበት። ስለዚህ የኢቮሉሽን ፕሮሰስ ትክክል ነው ፋክት አለ ወይ የሚለውን ነገር የሚያሳይ ቲዮሪው እንዴት ተሰራ የሚለውን ወይም ፋክቱን እንዴት መጣ የሚለውን የሚያሳየው ደግሞ እዚህ ሰብቶፒክ ውስጥ የሚካተት ይሆናል። በተጨማሪም ደግሞ ምን ይኖራል ብለናል? ጄኔቲክ ቫሪዬሽን ይኖራል ብለናል። ይሄ ጄኔቲክ ቫሪዬሽን ከምንድን ነው የመጣው? ከኢንቫይሮንመንታል ቼንጅ ነው ወይስ ከሚውቴሽን ነው? በጂን ሚውቴሽን ምክንያት የመጣ ነው የሚለው ሶርስ ኦፍ ጄኔቲክ ቫሪዬሽን እዚህ ውስጥ ይታያል ማለት ነው። ከዛ ደግሞ ስፔሺያይዜሽን ነው መጨረሻ ላይ የምናገኘው ሰብቶፒክ። ስፔሺያይዜሽን ማለት ምን ማለት ነው? ተመሳሳይ ስፔሺስ አንድ ስፔሺስ ይኖራል፣ ግን ከጊዜ ብዛት እንዳለው ቅድም በኢንቫይሮንመንታል ፋክተር ወይም በሚውቴሽን ያ ስፔሺስ ለሁለት ሊከፈል ይችላል ማለት ነው። ስለዚህ እንዴት ነው ስፔሺስን ሊፈጥሩ የሚችሉ ፋክተሮች እነማን ናቸው የሚለው እዚህ ሰብቶፒክ ላይ የሚካተት ይሆናል። ቻፕተር 8 ላይ ደግሞ የምንመለከተው ስለ ሂውማን ባዮሎጂ ኤንድ ሄልዝ ነው። ሂውማን ባዮሎጂ ኤንድ ሄልዝ የሚባለው ትንሽ ሰፋ ያለ ቻፕተር ነው። ይሄኛው ቻፕተር መጀመሪያ ላይ የምናየው ሰብቶፒክ ስለ ፉድ ኤንድ ኒውትሪሽን ነው። ፉድ ስንል ምን ማለት ነው? ከዛ ደግሞ ኒውትሪሽን የምንላቸው ማልኒውትሪሽን ምንድን ነው? ኦቨር ኒውትሪሽን ማለት ምን ማለት ነው የሚለው እዚህ ውስጥ የሚካተት ነው። የምግብ እንትኖች የያዘ ነው ወይ የሚለውን የሚያሳይ ነው። ስለዚህ ኦቨር ከሆነ ኦቨር ኒውትሪሽን ይሆናል፣ አንደር ከሆነ ደግሞ አንደር ኒውትሪሽን ይሆናል። ግን ሁለቱ ምንድን ናቸው? ማልኒውትሪሽን ናቸው። ከእነሱ ጋር ተያይዘው ሊመጡ የሚችሉ ዲዞች አሉ። ስለዚህ ስለ ኒውትሪሽን በዚህኛው ሰብቶፒክ እንመለከታለን። ቀጥሎ የምናገኘው ደግሞ እያንዳንዱን ሰውነት ውስጥ ያሉትን ሲስተሞች ነው። ሰውነታችን ኮኦርዲኔት አድርገው የሚሰራው በምንድን ነው? በሲስተም ነው። እያንዳንዱ ሲስተሞች ላይ ደግሞ ፓርቲሲፔት የሚያደርጉ ኦርጋኖች አሉ። መጀመሪያ ላይ የምናገኘው ስለ ዳይጀስቲቭ ሲስተም ነው። ዳይጀስቲቭ ሲስተም የሚባለው ምግብ የሚፈጭበት ሲስተም ማለት ነው። እዛ ሲስተም ውስጥ ሮል ያላቸው የተለያዩ ኦርጋኖች አሉ። ከዛም ደግሞ ፕሮሰሱ እንዲፋጠን የሚያደርጉት ኬሚካል ሪያክሽን ስለሆነ እንዲፋጠን የሚያደርጉ የተለያዩ ካታሊዞች አሉ፣ ኤንዛይሞችን ጨምሮ። ስለዚህ ፕሮሰሱ ምን ይመስላል የሚለው ዳይጀስቲቭ ሲስተም ላይ እንመለከታለን። ቀጥሎ ደግሞ ሬስፓይራቶሪ ሲስተም ነው። ሁልጊዜ ምን መደረግ አለበት? ኤክሴል እና ኢንሄል ማድረግ አለብን፣ ምክንያቱም ሰውነታችን ኦክሲጅን ስለሚያስፈልገው። እዚህ ላይ ደግሞ የሚሳተፉ የተለያዩ ኦርጋኖች አሉ ማለት ነው። ከአፐር ሬስፓይራቶሪ ትራክት ጀምሮ እስከ ሎወር ድረስ ላንግን ጨምሮ እስከ ትንሿ አልቬዮላይ ድረስ እዚህ ፕሮሰስ ላይ ይሳተፋሉ ማለት ነው። ስለዚህ ኤክሴል የምናደርገው ምን ሲፈጠር ነው? ኢንሄልስ የሚሆነው የፕሬሸር ልዩነት ሲኖረው ነው። እሱን እዚህ ሬስፓይራቶሪ ሲስተም ላይ የምንመለከት ይሆናል። ቀጥሎ ያለው ደግሞ ደሜ የሚባለው ሲስተም ነው። ሰርኩላቶሪ ሲስተም የምንለው ነው። ኦክሲጅን ምን ያደርጋል ብለናል? በሬስፓይራቶሪ ሲስተም ምክንያት ወደ ሰውነታችን ይገባል፣ ግን ላንግ ላይ ነው ያለው። ይሄ ላንግ ላይ ያለው ኦክሲጅን ምን መሆን አለበት? ወደ ተለያዩ ቦዲዎች ዲስትሪቢዩትድ መደረግ አለበት። ስለዚህ ዲስትሪቢዩትድ እንዲደረግ ምን ያስፈልጋል? ሰርኩላቶሪ ሲስተም ያስፈልጋል። ልብንና የደም ቧንቧዎችን የያዘው ሲስተም ማለት ነው። ሌላኛው የምናየው ከሬስፓይራቶሪ ሲስተም ቀጥሎ ሰርኩላቶሪ ሲስተም ነው። ሰርኩላቶሪ ሲስተም የምንለው በሬስፓይራቶሪ ሲስተም አማካኝነት ወደ ሰውነታችን ወይም ላንጋችን ላይ የገባው ኦክሲጅን ለሚያስፈልገው ኦርጋኖች መከፋፈል አለበት። ይሄ እንዲከፋፈል የሚደረገው ደግሞ በምንድን ነው? በብለድ ነው። ስለዚህ ብለድን፣ ልብንና የደም ቧንቧዎችን የያዘው ሲስተም ምን ይባላል? ሰርኩላቶሪ ሲስተም ይባላል። ከኦክሲጅን በተጨማሪ ደግሞ የተለያዩ ኒውትሪንቶች እና ዌስቴጅ ማቴሪያሎችን ትራንስፖርት የሚደረጉበት ሲስተም ሰርኩላቶሪ ሲስተም ተብሎ ይጠራል ማለት ነው። ከዛ ቀጥሎ ያለው ኢንዶክሪን ሲስተም የምንለው ነው። ኢንዶክሪን ሲስተም ማለት የሆርሞናል ሲስተም ማለት ነው። ስለዚህ የተለያዩ ኦርጋኖች ፋንክሽን እንዲያደርጉ ስቲሙሌት የሚያደርጋቸው ሆርሞን ሊያስፈልጋቸው ይችላል። ሜታቦሊዝምን መጥቀስ እንችላለን። እነዚህ ሆርሞኖች አጠቃላይ ማለት ነው ኢንዶክሪን ሲስተም ይባላሉ። ኢንዶክራይን የምንላቸው ደግሞ ሆርሞኖችን የሚያመርቱት እጢ ብለን የምንጠራቸው ናቸው ማለት ነው። ስለዚህ እዚህ ሰብቶፒክ ውስጥ የኢንዶክሪን ሲስተምን እንመለከታለን። ቀጥሎ ደግሞ ሪፕሮዳክቲቭ ኦርጋን ሲስተም የሚባለው ነው። ሪፕሮዳክቲቭ ደግሞ ኦፍስፕሪንግ እንዴት ይፈጠራል፣ ፕሮሰሱ ምን ይመስላል፣ ስለ ጋሜቶች የምንመለከት ይሆናል። ሌላኛው ደግሞ ስለ ሴንስ ኦርጋን ነው። ሴንስ ኦርጋን ስንል እኛ ከኤንቫይሮንመንት ጋር ኢንትራክት የምናደርግበት መንገድ ነው። 5 ዋና ሴንስ ኦርጋኖች አሉ። ስለዚህ በአይናችን እናያለን፣ ከኤንቫይሮንመንቱ ጋር ኢንትራክት እናደርጋለን።
ጆሮ፣ ሁሉንም መጥቀስ እንችላለን። ያላቸው ጥቅምና ምንድነው ስትራክቸራቸው የሚለው ሴንስ ኦርጋን ላይ የምንመለከት ይሆናል። መጨረሻ ላይ የምናገኘው ሰብቶፒክ ደግሞ ስለ ኮሚኒኬብል ኤንድ ነን ኮሚኒኬብል ዲዚዝ ምንላቸው ናቸው። ኮሚኒኬብል ማለት ከስሙ መረዳት እንደምንችለው ከሰው ወደ ሰው የሚተላለፍ የበሽታ አይነቶች ናቸው። በድሮፕሌት ሊሆን ይችላል፣ በንክኪ ሊሆን ይችላል፣ በደም ሊሆን ይችላል። ኮሚኒኬብል ይባላሉ እነዚህኞቹ። ነን ኮሚኒኬብል የሚባሉት ደግሞ በአብዛኛው ከላይፍ ስታይል ጋር የተያያዙ ናቸው። ለምሳሌ ካንሰርን፣ የደም በሽታ ወይም ስኳር በሽታን ብናነሳ እነዚህ ነን ኮሚኒኬብል የሚባሉ ዲዞች ናቸው። ስለዚህ እያንዳንዳቸውን በዚህ ሰብቶፒክ ላይ የምንመለከት ይሆናል። ቻፕተር 9ን ደግሞ ስናይ ስለ ፉድ ሜኪንግ ኤንድ ግሮዝ ኢን ፕላንት ነው። ፕላንቶች ከአኒማሎች ዋነኛ የሚለያቸው ምክንያት ምንድን ነው? በራሳቸው ምግብን ማዘጋጀት ይችላሉ። አውቶትሮፍስ ናቸው። ስለዚህ ፉድ ሜኪንግ እና ግሮዝ ፕላንት ላይ እንዴት ነው የሚካሄደው የሚለው እዚህ ቻፕተር ውስጥ የተካተተ ነው። የመጀመሪያው ሰብቶፒክ ምንድን ነው? ፓርትስ ኦፍ ፕላንት ነው። ሰዎች ላይ እንዳየነው የተለያዩ ኦርጋን አላቸው፣ ሲስተም አላቸው ብለናል። ስለዚህ ፕላንቶችን በተመሳሳይ የራሳቸው የሆነ ፓርት አላቸው። ከሊፍስ ጀምሮ ሩትስ፣ ሁሉንም እያንዳንዳቸው ምን አላቸው? ፓርት አላቸው። ከዛም ደግሞ የራሳቸው የሆነ ፋንክሽን አላቸው። ፎቶሲንተሲስ ማለት ምን ማለት ነው? ፉድ ሜኪንግ ፕሮሰስ ኢን ፕላንት ነው። ፕላንቶች አውቶትሮፍስ ናቸው ብለናል። አውቶትሮፍስ የሆኑት ደግሞ የላይት ኢነርጂን በመጠቀም ለራሳቸው ምግብን ማዘጋጀት ይችላሉ። ይሄ ላይትን ተጠቅሞ ምግብን የማዘጋጀት ፕሮሰሳቸው ምን ተብሎ ይጠራል? ፎቶሲንተሲስ ተብሎ ይጠራል። ውስብስብ የሆነ ፕሮሰስ ስለሆነ ፎቶሲንተሲስ ምን ማለት ነው የሚለው እዚህ ሰብቶፒክ ላይ የምንመለከት ይሆናል። ከዛም ደግሞ ትራንስፖርት ኢን ፕላንት ነው። ፕላንቶች ላይ ፎቶሲንተሲስ ይካሄዳል አለን። ምግብን ራሳቸው ያዘጋጃሉ። ምግብ የሚዘጋጅበት ክፍል ምንድን ነው? የፕላንቱ የቅጠል ክፍል ወይም ሊቭስ ላይ ነው የሚዘጋጀው። ስለዚህ ቅጠሉ ላይ ያለው ይህ ምግብ ወደ ሌላ ፓርት ኦፍ ፕላንት ምን መደረግ አለበት? ትራንስፖርት መሆን አለበት። ሌላ ደግሞ ሁልጊዜም ፕላንቶች ውሃ የሚያገኙት ከስራቸው ነው። ስራቸው ላይ ብቻ መቀመጥ የለበትም። ውሃ ወደ ሊቭስ እና የተለያዩ ፓርት ኦፍ ፕላንት መተላለፍ አለበት። ይሄ ምን ይባላል ማለት ነው? ስለዚህ ትራንስፖርት ፕሮሰስ ያስፈልጋቸዋል። ዛይለም እና ፎይለም በሚባል ትራንስፖርት ፕሮሰስ ምን ያደርጋሉ? ፉድንና ዋተርን ሙቭ ያደርጋሉ። ይሄኛው እዚህ ሰብቶፒክ ላይ ይታያል። ከዛ ደግሞ ቀጥሎ ሪስፖንስ ኢን ፕላንት ነው። ፕላንቶች ኢንቫይሮንመንት ላይ ላለው ስቲሙላይ ምን ያደርጋሉ? ግብረ መልስ ይሰጣሉ ወይም ሪስፖንስ ይሰጣሉ። ስለዚህ ሪስፖንሳቸው ምን ይመስላል የሚለው እዚህኛው ሰብቶፒክ ላይ እንመለከታለን። ፉድ ስቶሬጅ የምንለው ደግሞ ፕላንቶች ምን ያደርጋሉ ብለናል? አውቶትሮፍስ ናቸው። የራሳቸው ምግብ ያዘጋጃሉ። የተዘጋጀው ምግብ በሙሉ ግን ምን አያደርጉትም? ጥቅም ላይ አያውሉትም። ምን ያደርጋሉ? ስቶር ይደረጋል ማለት ነው። ስለዚህ ፉድ ስቶሬጅ እንዴት ነው፣ የት ነው እንትን የሚለው የሚቀመጠው ወይም ደግሞ ስቶር የሚያደርጉት የሚለው እዚህ ፓርት ላይ የሚታይ ይሆናል። ቻፕተር 10 ላይ ደግሞ የመጨረሻው ቻፕተር ማለት ነው የምናገኘው ስለ ኢኮሎጂ ኤንድ ኮንዘርቬሽን ኦፍ ባዮዳይቨርሲቲ ነው። እዚህ ላይ መጀመሪያ ስናነሳ ምን ብለናል? ከትንሹ ባዮሞሌኩል ተነስተን ሴል፣ ከዛ ማይክሮ ኦርጋኒዝሞች፣ ትልልቅ የሆኑት ደግሞ ስለ አኒማል እና ስለ ፕላንት አየን። ከዛ ደግሞ ሁሉንም አጠቃሎ የሚይዘው ኢኮሲስተም ወይም ኢኮሎጂ ስለሚለው በዚህኛው የመጨረሻው ቻፕተር ላይ የምንመለከት ይሆናል። መጀመሪያ ላይ ሰብቶፒኩ ምንድን ነው? ስለ ኢኮሎጂካል ተርም ዲፊኒሽን ነው። ኢኮሎጂካል ተርም የሚባሉት እዛ ላይ ያሉት ባዮዳይቨርሲቲ ምን ማለት ነው፣ እያንዳንዱን ዲፊኒሽን የሚታይበት ሰብቶፒክ ኢኮሎጂካል ተርም ላይ እናያለን። ሁለተኛ ላይ ደግሞ የምናገኘው ስለ ኢኮሎጂካል ሄራርኪ ነው። ከኢንዲቪዥዋል አኒማል ተነስቶ ወይም ከኢንዲቪዥዋል የሆነ እዛ ኢኮሲስተም ውስጥ ከሚገኘው ተነስቶ እስከ ትልቁ ድረስ ያለው ሄራርኪ ኦርጋኒዝሞች እንዴት በሌቭል ኦርጋናይዝድ እንደተደረጉ እዚህ ኢኮሎጂካል ሄራርኪ ላይ የሚታይ ነገር ይሆናል። ከዛ ቀጥሎ ደግሞ ስለ ፉድ ቼን እና ፉድ ዌብ ነው። ፉድ ቼን ማለት ሲምፕል የሆነው ነው። ስለዚህ እንዴት ነው ማንን ይበላል ወይም ደግሞ የመጀመሪያው ፕሮዲውሰር ከሚባሉት ተነስቶ ከዛ ካርኒቨረስ ኦሚቨረስ እስከሚባሉት እንዴት ነው ቼኑ የሚሄደው ሲምፕል የሆነውን የሚያሳየን ሲሆን፣ ፉድ ዌብ የሚባለው ደግሞ ሞር ኮምፕሌክስ ነው። አንድ የሆነ ሩት ሳይሆን ያለው የተለያየ እንትን ያለው ማለት በዛ ያለ ሂደት ያለው ደግሞ ፉድ ዌብ ተብሎ ይጠራል። ስለዚህ ይሄኛውም እዚህ ቻፕተር ውስጥ የሚገኝ ነው። ሌላኛው ደግሞ ኒውትሪየንት ሪሳይክሊንግ ኢነርጂ ትራንስፈር ዊዝ ኢኮሲስተም ነው። ኒውትሪየንት ሪሳይክሊንግ ማለት ምድር ላይ ያሉት ወይም ኢኮሲስተም ውስጥ የሚገኙት ኒውትሪየንቶች ምን ይደረጋሉ? ሪሳይክል ይደረጋሉ። ለምሳሌ ናይትሮጅንን ማንሳት እንችላለን። ናይትሮጅን ኤር ላይ በ79-78 አካባቢ ፐርሰንቱ ከቦ የሚይዝ ነው። በብዙ መጠን ይገኛል። ነገር ግን የሰው ልጆች ያንን ናይትሮጅን ቀጥታ መጠቀም አይችሉም። ስለዚህ ምን መደረግ አለበት? ዩዜብል ወደሆነ ፎርም በፕላንቶች መቀየር አለበት ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? ናይትሮጅን የሚባለው ኒውትሪየንት ሌሎችም ኒውትሪየንቶች አሉ፣ የካርበን ሳይክል አለ። ምን ይደረጋሉ?
ሪሳይክል እየተደረጉ ኢንቫይሮንመንት ውስጥ ይቆያሉ ማለት ነው። ስለ ኒውትሪየንት ሪሳይክሊንግ ከዛም ደግሞ ስለ ኤነርጂ ትራንስፈር ኢንዊዝን ኢኮሲስተም ነው። ኤነርጂ ናይዘር ክሬትድ ኖር ዲስትሮይድ ነው። ኤነርጂ አይፈጠርም አይጠፋም። ስለዚህ ኢኮሲስተም ውስጥ ምንድነው የሚሆነው? ከአንደኛው ወደ ሌላኛው ትራንስፈር እየሆነ ነው የሚሄደው ማለት ነው። እሱም ፕሮሰስ እዚህኛው ሰብቶፒክ ላይ የምንመለከት ይሆናል። ከዛ ደግሞ ቀጥሎ የምናየው የሰብቶፒክ ምንድነው? ስለ ኢኮሎጂካል ሰክሰሽን ነው። ኢኮሎጂካል ሰክሰሽን ማለት ምን ማለት ነው? ሁለት አይነት የሰክሰሽን አይነቶች አሉ። ፕራይመሪ ሰክሰሽን እና ሰከንዳሪ ሰክሰሽን ይባላል። ፕራይመሪ ሰክሰሽን ማለት ምድረ በዳ የነበረ ምንም የሌለበት ቦታ ላይ ኦርጋኒዝሞች ዲቨሎፕ ማድረግ ሲጀምሩ ሲሆን፣ ሰከንዳሪ ሰክሰሽን የሚባለው ደግሞ መጀመሪያ ላይ እዛ አካባቢ ላይ ኦርጋኒዝሞች ወይም ይሄ ኢኮሲስተሙ ነበረ፣ ነገር ግን በአደጋ በእሳት ምናምን ሊሆን ይችላል የአካባቢ ምድረ በዳ ይሆናል። ስለዚህ ድጋሚ ኦርጋኒዝሞች እንደ ሀቢታት ያንን ቦታ ሲያደርጉት ምን ይባላል? ሰከንዳሪ ሰክሰሽን እና ፕራይመሪ ሰክሰሽን ይባላል። እሱ ተርም እዚህ ውስጥ የሚታይ ይሆናል። ሌላኛው ኢትዮጵያን ቬጂቴሽን ባዮም ኦፍ ዘ ወርልድ። ኢትዮጵያን ቬጂቴሽን የምንለው ኢትዮጵያ ውስጥ የሚገኙ ቬጂቴሽኖች ምንድን ናቸው? ሀገር በቀል የሆኑትን እነሱ እዚህኛው ሳብቶፒክ ላይ የሚገኝ ይሆናል። ሌላ ደግሞ ኤር ዋተር ፖሊሽን ነው። በሂውማን አክቲቪቲ ምክንያት አየርም ይበከላል፣ ዋተርም ይበከላል። ስለዚህ ለዚህ ምክንያት የሆኑ ነገሮች ምንድን ናቸው? ዋነኛው ኤርን የሚበክለው ካርበን ዳይኦክሳይድ ነው። የካርበን ዳይኦክሳይድ ልቀት እንዴት ሊበዛ ቻለ፣ ምን ሶርሶች አሉት የሚለውን እና የዋተር ፖሊሽንም ላይ በተመሳሳይ የምንመለከት ይሆናል። ቀጥሎ ደግሞ ስለ ኮዝ ኮንሲኩዌንስ ኦፍ ግሎባል ዋርሚንግ ኤንድ ክላይሜት ቼንጅ ነው። ግሎባል ዋርሚንግ ማለት የዓለም ሙቀት መጨመር ነው። ስለዚህ የዓለም ሙቀት በመጨመሯ የሚፈጠሩ ነገሮች ምንድን ናቸው? ከኮንሲኩዌንሱ በፊት ደግሞ ኮዙ ምንድን ነው? ግሎባል ዋርሚንግ እንዲጨምር ያደረገው ምንድን ነው የሚለውን እና ከዛ ደግሞ ከጨመረ በኋላ የሚፈጠሩት ኮንሲኩዌንሶች ምንድን ናቸው የሚለው እዚህ ላይ ይታያል። በተጨማሪም ደግሞ ክላይሜቲካል ቼንጅ ይኖራል። ክላይሜት ቼንጅ ኮዙ ምንድን ነው? ቼንጅ በመኖር ውስጥ የሚመጡት ኮንሲኩዌንሶች እነማን ናቸው የሚለው እዚህ ውስጥ የሚካተት ይሆናል። በመጨረሻ ላይ ደግሞ ባዮዳይቨርሲቲ ኮንዘርቬሽን ነው። ባዮዳይቨርሲቲ ብዝሃ ሕይወት የምንለው ነው እና ምን ማለት ነው እና ከዛም ደግሞ በተጨማሪ ኮንዘርቬሽን እንዴት ነው መጠበቅ የምንችለው ይሄንን ባዮዳይቨርሲቲ የሚለው እዚህ ቻፕተር ላይ የሚታይ ይሆናል። በዛሬ ቪዲዮ ያየነው ስለ ባዮሎጂ ማለት ነው ሪሚዲያል ተማሪዎች ምን ነገሮችን ይዟል የሚለውን የኮርስ አውትላይን ነበር። በቀጣይ ደግሞ እያንዳንዱን ቻፕተር ምን እንዳለው በደንብ በዲቴል የምንመለከት ይሆን። ለሪሚዲያል ተማሪዎች ያዘጋጀነው የኮርስ አውትላይን ባዮሎጂ ይሄንን ይመስል ነበረ። በቀጣይ ደግሞ እያንዳንዱን ቻፕተር ምን ውስጣቸው እንዳለ በዲቴል በሌላ ቪዲዮ የምንመለከት ይሆናል። ይህንን ኮርስ አውትላይን እና ተጨማሪ የሪሚዲያል ባዮሎጂ ኮርሶችን ፒዲኤፍ የምትፈልጉ ከሆነ የሪሚዲያል ትሪክስ ቴሌግራም ቻናላችንን መቀላቀል እንዳትረሱ።